ያወራችሁት ካስታወሽ እና የዛ አይነት አካሄድ ያለው ሰው ምንድነው ኖርማሊ ኦፕን ማይንድ አይደለም ወይም ክሪቲካል ቲንከር ከሚባሉት ውስጥ አይደለም አይመደብም። ምንድነው የመንፈሳዊ ወይ መረበሽ ሊሆን ይችላል ወይ ይሄ ከጥርጣሬ ብዙን ራቁ ከጥርጣሬ አብዛኛው ኃጢአት ነውና ተብሎ የተገለጸው ማለት ነው። ግን እንትን በቃ ለምን ሆነ ምናምን ስሜ ለምን ይፍናን ሆነ እናት አባትሽ ስላወጡልኝ እኮ ቢሆንስ በቃ አሁን እንደዚህ ቃላቶችን መምረጣቸው ለምን አስፈለገ አይነት ነገር የሆነ ምንም ብዙ ምንድነው የሚባለው ክሊር የሆነ ቀለል ያለ ነገር ሆኖ ትንሹም ቀለል ያለውንም ነገር በጣም የማክበድ ሂደት ማለት ነው። እና የዛ አይነት ሂደቶች በሎጂካል ሰው ጋር መተማመን ሳይሆን ስፒሪቹዋል የሆነውን ነገር ማዳበር ነው። ይሄ ሜዲቴት ምናምን እንደሚሉት በእስልምናው ሱፊዝም የሚባለው መስመር ላይ አጀማመሩ እንደዛ ነው ገለልተኛ ማለት ነው። ውስጥ መንፈሳዊ ነገራቶችን ለማዳመጥ መሞከር ምናምን የሚባሉ አይነት ሂደቶች አሉና ሁሉም የራሱ ቦታ አለው። ሶ እንደዛ አይነት ነገር ካልሆነ አሁን አንቺ 70% ስትደርሺ እንዴት ስልሽ ምንም ያየሽው ነገር የለም ያስረዳሽ ኤቪደንስ የለም ስትነግሪኝ በቃ እንደዚሁ በቃ ተገለጠልኝ አይነት ነገር ማለት ነው። ተገለጠልኝ አይነት ሳይሆን ጠይቃለሁ የሚያብራሩልኝ ነው። እንደዚህ በቃ አይደለ እንደማዘንበል ነገር ታደርጋለህ ሀሳቦችን ስትሰማ ስታይ ምናምን ነገር እንደዛ ነገር ነው። ተገለጠልኝ ብሎ ማለት አይደለም። ባይዘው ፈጣሪ የለም እኮ ኦልድ ፋሽን ነው ስልሽ አሁን ላይ ብዙ ሰው ከዛ መስመር እየወጣ ኢቭን በዛ የነበረ ወደ አግኖስቲክ እየሄደ አንቺም አይ ቲንክ ወደ አግኖስቲክ የሄድሽ መሰለኝ። ከዛ ደግሞ ወደ ዴይዝም ነው የሚባለው ወይም ሩቡብይ ምናምን አንድ ባሪ የሚባል ጀለስ አለኝ እዚሁ እናንተ የምታውቁት አይ ቲንክ አንቺ ቤትም የሚመጣ ይሆናል። ሩቡብይ ነኝ የሚል እና ወደዛ ምናምን በቃ ሰው አሁን ወደዛ እየሄደ ነው። የሆነ ትንሽ ሃይማኖቶች የደበሩት ሰው ወይም ደግሞ ሃይማኖቶቹ ትክክል አይደሉም ብሎ ያሰበ ሰው አምላክ የለም ምናምን እንደዚህ አይነት ሳይሆን እየሄደበት ያለው መስመር ሩቡቢ የሚባለው መስመር አይነት ነው። ፈጣሪ አለ ግን ያ ፈጣሪ አምላክ ነው አይደለም የሚለውን አላቅም ነው ወይም ደግሞ አምላክ አይደለም ነው ወይ ግልጽ አድርገው ያ ፈጣሪ አለ ግን ፈጣሪ አምላክ አይደለም የሚሉ ሰዎች ወይም ደግሞ አምላክ ሊሆንም ላይሆንም ይችላል አምላክነቱን አላቅም ነው። ፈጣሪ ግን አለ ነው። ለዛ ነው ኦልድ ፋሽን ነው ያልኩሽ። ኤቲስት ምናምን አካሄዶች ብዙ ጊዜ ኦልድ ፋሽን ነው አሁን ላይ የለም የሚለው ነገር በአቅልም ሰው ሊቀበለው የሚችል ነገርም አይደለም። ኖርማሊ ከምናያቸው ነገራቶች አንፃርም ከፍጥረታት አንፃርም ሰው የሚቀበለው አይነት ነገር አይደለም። ስለዚህ ባለፈው ትንሽ የተወሰነ እንደ ምክር ነገር ነው ያወራሁሽ መጨረሻ ላይ ይፍናል እኔ ራሱ እኮ እረሳለሁ። ያው እንደዛ ምናምን ጥሩ ነው ከጠቀመሽ። ካልሆነ ደግሞ የልብን እንደነገርኩሽ በአንድ ሰው ውስጥ ገብተን እኛ ጀጅ የማድረግ መብት የለንም። አላህ Subhanahu Wa Ta'ala ያውቀዋል ማስረጃዎች ምን ያክል ለሷ ክሊር ናቸው ምን ያክል አሳማኝ ናቸውና ምን ያክል ላለማመን እየሄደች ነው ወይም ደግሞ ምን ያክል አልገባትም የሚለውን ነገር እሱ ነው የሚያውቀው። ስለዚህ አላህ Subhanahu Wa Ta'ala መልእክተኛን እስከምንልክ ድረስ የምንቀጣ አይደለንም ሲል ምናልባት አንዳንድ ሰው የሁሉም ሰው የአእምሮ ሴታፕ እኩል ስላልሆነ ላይክ የኛ የምሁሮች ለዛ ነው ተፍሲሮችም የሚያስፈልጉበት አንዱ ምክንያት ሁሉም እኩል መረዳት ስለማይችል ነው። አእምሮ ሁሉም እኩል አይደለም። ከተለያዩ ኤክስፒሪየንሶች አንፃር ቀለል ባለ መንገድ ወዲያውም ይረዳ ሰው ይኖራል። ከኤክስፒሪየንስ ጉድለት አንፃርም ደግሞ ልክ እንደዚሁ ወይም ባክግራውንድ ያለውን ስቶሪ ካለማወቅ አንፃር ልክ እንደዚሁ ደግሞ ለመረዳት አንድን አንቀጽ ብዙ ጊዜ የሚወስድበት ሰው አለ። ይሄ ሃይማኖታዊ መጽሐፍ ላይ ብቻ ሳይሆን ማንኛውም ዓለማዊ መጽሐፍ ነው እንደዚህ አይነት ነገሮች ያሉበት ማለት ነው። እኔ አሁን ዛሬ ከአንድ ወንድማችን ጋር ሆኜ የአልገዛሊ መጽሐፍ ዝም ብሎ እንጀምረው ምናምን ብለን ለፍልስፍና ምላሽ የሰጡበት ማለት ነው 2 ገጽ ነው ያነበብን እና 2 ገጽ አንብበን 2 ገጽ ላይ የተነሱ ወደ 6 ምናምን ሐሳቦች አሉ። እነሱን ለመረዳት በጣም ነው በቃ ጊዜ ወሰደብን በጣም ማለት ነው። ብዙ ሌላ ማብራሪያ ፈልገን ምናምን ለምን እዛ ላይ ኤክስፒሪየንሱ ስለሌለን እንደዛ አይነት ቶፒኮችን አይተን ስለማናውቀው ነገር ስለሆነ ስለዚህ የሚያውቁ ሰዎች የተሻለ
ያብራሩታል ነው። እና አንቺም የአእምሮ ሴታፕሽ ጋርም በተገናኘ ምናልባት የመረዳት አቅም ችግርም ካለ ወይም ደግሞ ከኤክስፔሪየንስ እጥረትም ከሆነ እሱን የሚያውቀው አላህ Subhanahu Wa Ta'ala ብቻ ነው። ስለዚህ እሱ ደግሞ በሚያውቀው ነገር ነው የሚፈርደው፣ አንቺ ጋር ባለው ነገር አይቶ ማለት ነው፣ በኤክስፔሪየንስሽም ጭምር በዛ ነገር ይፈርዳል ነው። ሶ አንቺ ተውበት ያስፈልግሻል፣ ንስሐ ግቢ፣ ወደ ዲንሽ ተመለሽ ምናምን እያለ ነው። አንዳንድ ጊዜ ዱዓ ምናምን አሁን ዛሬ አሁን የተፖሰተ ቪዲዮ እያየው ነበር። የሊቢያኖስ ኦርቶዶክስ ሙስሊም እና አንድ አግኖስቲክ ሻሃዳ እየያዘ ነው እና በጣም ኢሞሽናል የሆነ ቪዲዮ ነው። ወደ 20 ምናምን ደቂቃ ነው። ከመግባቴ በፊት ያየሁት ነበር። አግኖስቲክ የነበረ ልጅ ነው ምናምን እና የእስቲኻራ ሰላት ቼክ አድርጎ ነው ኦንላይን ቼክ አደረገ ምናምን በቃ መጨረሻ ላይ ጫፍ ላይ ደርሶ ማለት ነው። በጣም ተወዛግቧል። አይ ቲንክ እስቲኻራ ነው የሚባለው። እኔ እንኳን ሰሞኑን እኮ ሰግጄ ነበር ጠፋኝ። እስቲኻራ ነው የሚባለው የምርጫ ሰላት ማለት ነው። እና አንተ ምረጥልኝ የሚል አይነት እና እሱ የአንዱ አረብ ነው ሰውየው። የአንዱ ሰርች አድርጎ ምናምን ነገር አልሰገደም፣ ግን ዱዓውን እያለው ነበር እና በጣም ኢሞሽናል ነበር ዛሬ ሻሃዳ ሲይዝ ምናምን ነገር ማለት ነው፣ ዛሬ የተለቀቀው ቪዲዮ ላይ። እና ምንድነው አንዳንድ ጊዜም እንደዚህ የእስቲኻራ ዱዓ አለ። ዱዓውን እዩና እሱን ዱዓ አድርጊ፣ ሰላቱን ብሰግጅም ባሰግጅም ማለት ነው። ያው ልጁ አልሰገደም፣ ግን ብሰግጂ የተሻለ ነው። አንቺ ኦሬዲ ባክግራውንድሽም የምታውቂው ነገር ነው፣ አዲስ ነገር አይመስለኝም መስገድ ወይ ማሰጋገድ። ግን እስቲኻራ ጋር በተገናኘ ግን ምርጫው ለሱ ተሰጨዋለሽ፣ ከልብሽ ያንን ዱዓ ታደርጊያለሽ፣ አለቀ። እሱ ይምረጥ ማለት ነው። ያኔ ምናልባት እንዳልኩሽ ባለፈው ያነበብኩልሽ ሐዲስ ላይም እንዳለው የአእምሮ የመረዳት አቅም ውስንነት ከሆነ የመከራከሪያ ነጥብ ይኖርሻል በትንሣኤ ቀን ላይ። ኦኬ እኔ መረዳት አልቻልኩም የምትይው ነገር የእውነት መረዳት ያልቻልሽው ነገር ከሆነ ማለት ነው። መረዳት ሲባል ነገር ደግሞ እያንዳንዱን ነገር ማወቅ አይደለም፣ ላይክ ሎጂካሊ ይግባን ነው። ለምሳሌ ከዚህ በፊት ከነበሩ አመለካከቶች ውስጥ አንዱ ምንድነው? ዛሬ ራሱ ካየ ነው አንዱ አመለካከት ምንድነው? ይሄ ምድር ከፈጣሪ ጋር እኩል ነው ኤግዚስት ያደረገው የሚል የፈላስፋዎች ማለት ነው ሶቅራጠስ ምናምን ተማሪዎች የነበራቸው አመለካከት ነበረ። አሁን በዚህ ጊዜ ላይ ያንን አርጊውመንት ማንሳቱ ከሳይንስ ጋርም አያስኬድም። ኖርማሊ ቢግ ባንግ የሚባል ቲዮሪ ስላለ ማለት ነው የዓለም ፍጥረት የጀመረበት ጊዜ አለ ተብሎም ስለሚታመን። ግን ይሄ ከ800 ከ900 ክፍለ ዘመን በፊት የነበሩ ሰዎች የነበሩ ፈላስፎች የሚፈላሰፉበት መንገድና አመለካከት ነው። አምላክና ዓለም ይቻ ዓለም እኩል ነው ኤግዚስት ያደረጉት ነው። ልክ እንደውም ሰሞኑን በስላሴ ምሳሌ ሲሰጡን ነበር። እሱኑ ምሳሌ ራሱ ነው የተጠቀሙት። ምንድነው ያ ምሳሌ? ሙቀቷ ፀሐይና ብርሃኗ ላይክ በተለያየ ጊዜ መጣ አይደለም ነው። ፀሐይ በነበረችበት ጊዜ ሙቀቷን ብርሃኗም ነበር። ሙቀቷና ብርሃኗ የሚመነጨው ከፀሐይ ከፊዚካሏ ቢሆንም ግን አይቀዳደሙም ነው። ስለዚህ አምላክና ምድር ልክ እንደዛው አይነት ነው፣ በቃ አይቀዳደሙም የሚል አይነት ኮንሴፕት ነው ነበረ። እና ይህንን ኮንሴፕት ይዞ በዚህ ሰዓት መነሳት ትንሽ ይከብዳል ማለት ሳይንሱም ከፍ ያለበት ሁኔታ ላይ ነው ያለ ምናምን። እና ይሄ አሁን ላይ በጣም በጣም የወረደ አርጊውመንት ምናምን ሊሆን ይችላል። በሰዓቱ ግን ብዙ ነገር ላይ ተደርሷል። ስለዚህ ያ ማለት ነው ሁሉን ነገር ማወቅ ይጠበቅብናል ሳይሆን ሎጂካሊ መረዳት እንችላለን ወይስ አንችልም ነው እንጂ ስለ ፈጣሪ የሚነገሩ ነገራቶች በጠቅላላ የምንረዳው ነገር ሆኖ ግን ኮምፕሊትሊ የምናውቀው ነገር አይደለም። ማለት ሙሉ በሙሉ ልናውቀው የምንችለው አይደለም። ስለ ፈጣሪ ሲወራ ግን እኛ መረዳት የምንችለው ፊጥራ የሚባል ነገር አለ። የሰው ልጆች በሙሉ ያላቸው ሲወለዱ ጀምሮ የተሰጣቸው በዛ ፊጥራ ወይም በተሰጠን አቅልና አእምሮ አምላክ የሚባለውን ኮንሴፕት መረዳት እንችላለን። ሙሉ በሙሉ ማወቅ ሳይሆን መረዳት እንችላለን አምላክ የሚባለውን ኮንሴፕት። ለዛ ነው እሱ ከነገረን ውጭ ማንኛውንም ነገር ለሱ ማንናገረው ወይም መናገር የሌለብን ማለት ነው። እሱ የነገረንን ብቻ አክሴፕት የምናደርገውና ያው ሁሉንም ነገር ማወቅም አይደለም ለማለት ያክል ነው። ኤፍናን እዚህ በመጣሽ ቁጥር ምክር እንዳይበዛብሽ የባለፈውን በደንብ ከሰማሽኝ ወይም ሪከርዱን ድጋሚ ከሰማሽው በጣም መሰረታዊ ነገር ነው ብዬ ነው ማስበው። ባለፈው የነገርኩሽ ነገር ሳይንስን ስናይ በምን መንገድ ነው ማየት ያለብን? ላይክ መጀመሪያ ሃይማኖትን ከመፈለጋችን በፊት ሰው መሆን እንዳለብን መጀመሪያ ላይ ቁርአን ላይ የተቀመጠው ነገር ያ ነው። በቃ ሰው ከሆነ አንድ ሰው
በትክክል ሰውነቱን ካገኘ ሰው መሆኑን ከተረዳ በትክክል ያንን ነገር ካወቀ እኔ ከኢስላም ውጭ ምንም ነገር ሊመርጥ አይችልም ብዬ ነው ማምነው። ለምን የሰው ሙሉ ፓተርን ያለው እስልምና ቁርአንና ሐዲስ ላይ ብቻ ነው። ስለ አንቺ ባህሪ፣ ስለ አንቺ የውስጥ ማንነት፣ አንቺ በውጭ በኩል ምን ያስፈልግሻል የሚለው ምን ያክል ተረድቶሻል የሚለው ነገር ጄኔራሊ ስፔሲፊክ አድርጎ የሆነ አካባቢ ያሉ ሰዎች የሆነ አካባቢ ያሉ እንትኖች ሳይሆን ጄኔራሊ አጠቃላይ ሴት ሲባል አጠቃላይ ሴቶችን በተመለከተ፣ ወንድ ሲባል አጠቃላይ ወንዶችን በተመለከተ እንደዛ አይነት ነገራቶች። ኦኬ ዩቲዩብ አልከፈትኩም ዛሬ በቃ ከፍታለሁ 5 ደቂቃ እና እንደዛ አይነት ነገሮችን መረዳት የምትችይው መጀመሪያ ሰው ትሆኛለሽ። ላይክ በቃ ሰው መሆን ማለት ውስጥሽን መረዳት ማወቅ መቻል ነው፣ ከጥገኝነት መውጣት ነው። እና ለምንድን ነው የምጠይቀው ይህን ጥያቄ ማለት ነው? የሆነ ፈላስፋ መጥቶ ስለነገረኝ ነው የምጠይቀው ወይስ የምር ለኔ የሚጠቅመኝ ነገር ነው እየጠየቅኩ ያለሁት ነገር የሚለውን ያንን ነገር ስትረጂ፣ ሰው ስትሆኚ፣ ከጥገኝነት ስትወጪ ያኔ ወጣ ብለሽ በቃ እንዲህ በመሆኔ ምንድነው የሚፈጥርብኝ ችግር ምናምን። ሴት ልጅ መብቷ ነው ራቁቷን መሄድ ምናምን የሚሉ ሰዎች ሊመጡ ይችላሉ። ጥሩ መብቷ ነው ትሄድ፣ ግን ይጠቅማታል ወይ ነው አሁን ትልቁ ኮንሴፕት። ሰው ያልተረዳው መብቷ ነው አይደለም ሌላ ጉዳይ ነው፣ ይጠቅማታል ወይ ሲጎዳታል ደግሞ ሌላ ጉዳይ ነው። ሁለቱ የተለያየ ነገር ነው። ስለዚህ አዎ መብቷ ነው፣ የሚያስፈልግሽና የምትፈልጊው ማለት ነው። በሌላ አማርኛ አምላካችን ለኛ የሚሰጠው ማንኛውም ነገር የሚያስፈልገንን ነው። የሚያስፈልገንና የምንፈልገው ግን የተለያየ ነገር ሊሆን ይችላል። ሰውነትሽን ካወቅሽው ሰው ከሆንሽ የሚያስፈልግሽን ነገር ትረጃለሽ። የምትፈልጊውን ሳይሆን የሚያስፈልግሽን። የምትፈልጊው የሚጎዳሽ ሊሆን ይችላል። ቁርአን ላይም የተቀመጠው ነገር እሱ ነው። ያ ነገርየው ለነሱ መጥፎ ሆኖ እያለ እነሱ ግን ዱዓ ያደርጋሉ፣ ይፈልጉታል፣ ይጸልያሉ ያን ለማግኘት ነው። ለነሱ ግን እኮ ጉዳዩ መጥፎ ነው፣ ግን አያውቁም ነው። ስለማያውቁ ይጸልያሉ ነው። መልካም ነገር ሆኖ እያለ ደግሞ ከኔ ይራቅ ይላሉ። ከኔ ይራቅ አልፈልገውም ምናምን እንደዚህ ምናምን ይላሉ። በቃ የሰው ልጅ ይሄ ነው በቃ ካራክተሩ። ስለዚህ የምፈልገውን ምናምን ሳይሆን የሚያስፈልገኝ ነገር ምንድነው የሚለውን ስትረጂ ያኔ የሚያስፈልገኝን በትክክል ለኔ የሚጠቅመውን ነገር በትክክል ያስቀመጠው ነገር ምንድነው የሚሉትን ነገራቶች ስታይ ያው ከኢስላም ውጭ ሌላ አማራጭ ሊኖር ይችላል ብዬ አላምንም ፐርሰናሊ። አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ምድር ላይ በማስተማር የቆዩበት እድሜ ጋም በተገናኘ ሁሌም ነው ማነሰው 23 ዓመት ብቻ ነው ያስተማሩት። በዛ ውስጥ ግን ምን ያክል ስለ ሁሉ ዲቴይል ምን ያክል ነገር አስተምረዋል የሚለው ነገር ትልቁ ነገር ነው። ስለዚህ ስፒሪቹዋል ነገሮችን አብዢ፣ መንፈሳዊነት እንደዚህ ዱዓዎች ምናምን የሚባሉትን እነሱን ነገር አብዢ። በቃ ሌላ ምንም ልልሽ አልችልም። ሌላውን የሚያውቀው አላህ ነው። አላህ ውስጥሽን ስለሚያውቅ እንግዲህ ትንሣኤ ቀን ላይ ወይኛ ከእንትኖቹ አንቺ ከመልካሞቹ ሆነን ልንገናኝ እንችላለን፣ አይታወቅም። እሱ ነው የሚያውቀው መጨረሻችንን። ክርስቲያኖች ማይስማሙባት ሀሳብ ይሄ ፊሪን ለመንካት አይደለም፣ ግን በቃ እኛ አናቅም። ፈራጁ እሱ፣ መዳቢው እሱ። እኔ ራሴን ጀነት ነኝም አይደለም፣ ማንኛውም ሰው ደግሞ የጀሃነም ነውም አይባልም። ተቃራኒ ሆነን ልንገኝ እንችላለን። በትንሣኤ ቀን ላይ በጣም የሚያስገርም ሐዲስ አለ። 3 አይነት ሰዎች ይመጣሉ። እነዚህ 3 አይነት ሰዎች ማንም ሰው ተቀጥቶት የማያውቀውን ቅጣት የሚቀጡ በጣም ገራሚ ሰዎች ናቸው። ከነዚህ 3 አይነት ሰዎች ውስጥ አንዱ ምንድነው? አሊም ነው። አሊም ማለት አዋቂ ነው። አዋቂ ነው፣ አሊም ነው፣ የሙስሊም ሊቅ ነው። ያ ሰውዬ ወደ ጀሃነም ይነዳል። እንግዲህ እሱ ያስተማራቸው ወደ ጀነት እንዲገቡ ያደረጋቸው ሰበብ የሆናቸው በጣም ብዙ ሰዎች አሉ። እሱ ግን ወደ ጀሃነም ነው የሚባለው። በምክንያት ነው እኔ አዋቂ ነኝ የሚለውን ለማሳየት፣ እኔ እኮ ከገሌ ይበልጣለሁ የሚለውን ለማሳየት፣ ላይክ ሌሎችን ወደታች ዝቅ አድርጎ እሱን አጉልቶ የማሳየት። ያም ፍላጎቱ ያ ስለነበረ፣ ንያው ያ ስለነበረ የንያህን አንተ በምድር ላይ ያለህ የፈለግከውን የተመኘኸውን ነገር አግኝተሃል ነው። እዚህ ዓለም ላይ ግን የትንሣኤ ቀን ላይ ይህን ፈልገህ የሰራኸው ምንም ስራ የለምና እዚህ ቦታ የለህም ነው የሚባለው። ለምን? እኔ ለመዳም ብሎ በዚህ ልጽደቅ ብሎ በዚህ እንደዚህ ልሁን ብሎ ምናምን የሰራው ስራ የለማ። ሁሉም ነገር ምንድነው? እኔ አዋቂነቴን ላሳይ ነው። እኔ እኮ ከገሌ ይበልጣለሁ የሚለውን ነገር ነው ሾው እያደረገ የነበረ። ስለዚህ የፈለግከው ምኞትህ ያ ነበረ፣ ይኸው ስምህ ገኖልሃል። በቃ አንተ ሙተህም ቢሆን እገሌ የሚባል ታላቅ አሊም እየተባለ እየተወራልህ ነው ስቲል እስካሁን።
ይወራልሃል፣ ከመቃብር በላይ ስም ሆኖልሃል። ስለዚህ አንተ ከዚህ ቦታ የለህም ይባላል። ሁለተኛው አይ ቲንክ ባለ ሀብት ነው። ባለ ሀብት ነው። ሙሉ ሀብቱን በሙሉ ዘካ በመስጠት ምጽዋት በማውጣት ያሳለፈ ሰው ነው። መልካም ነገር በመስራት ሰው ሁሉ የሚያውቁት በዛ ነው። ግን እሱ ገሬ ለጋሽ ሰጪ እንደዚህ አድራጊ ምናምን ለመባል ፈልጎ ነው ያን ሲሰራ የነበረው። ተመሳሳይ ኬዝ ነው፣ ንያ ማለት ነው። በዚሁ መንገድም እሱም ወደ ጀሃነም ከሚሆኑ ሰዎች ውስጥ ነው የሚገባው። ሶስተኛው ሸሂድ ነው። ሸሂዱ እንግዲህ ሰማዕቱ ነው። አስቡ፣ ህይወቱን ሰጥቷል ለሃይማኖት ተዋግቶ ምናምን ሰማዕቱ ናል። ግን ሰማዕት የሆነው ግን እገሌ ጀግና ነው እንዲባል ነበረ እንጂ ምንም በቃ ከእምነቱ ጋር ወይም ደግሞ ንያ የሚባለው ነገር ጋር ምንም ግንኙነት የለውም። ውይ የገሌ እኮ ኧረ እሱ ጀግና ምናምን እንዲባል በቃ ጦር ፊት ለፊት ግንባር ላይ ወጥቶ ይዋጋል፣ ይናገራል፣ ተናጋሪ ነው፣ ፎካሪ ነው ምናምን እንደዚህ አይነት ነገር ነው እና ጀግና እንዲባል ነው የፈለገው። ሸሂድነትንም የፈለገው በቃ በሰማዕቱ ነው ሞተ፣ ቤተሰቦቹ ምናምን እንዲኮሩበት፣ እገሌ ሰማዕቱ ነው ሞተ፣ እገሌ እንዲህ አለ ምናምን ነው። ስለዚህ የፈለግከውን አግኝተሃል፣ ከዚህ እንትን የለም ነው፣ ከዚህ ቦታ የለህም ነው። እና እኛ አይደለም ፈራጆቹ እኛ ሳንሆን እሱ ስለሆነ የሚፈርደው ደግሞ በልባችን ባለው ነገር በንያችን ስንሰራ አስበን በምንሰራው ነገር ስለሆነ እንጂ በድርጊታችን አይደለም። በድርጊት ሳይሆን ሰው የሚፈረድበት ድርጊቱን ሲሰራ አስቦ የሚያስበው ነገር ነው። ምን አስቦ ነው የሚሰራው የሚለው ነገር ነው። ኦኬ ሌላው ምንድነው? ጀነት ጀሃነም ምናምን ሞት መነሳት ምናምን። አሁን ይህንን ባለፈውም ያወራዎች መሰለኝ አይ ቲንክ እና ለእኔ ምንም አይመስለኝም ትንሽ እንኳን አይሰማኝም እያልሽ ነበረ ኮሜንት ላይ አይ ቲንክ አልፏል ወደ ላይ ብቻ ጽፈሻል መሰል እንደዛ አንብቤዋለሁ። ማለት በፊት ላይ ስለ ጀሃነም ሳነብ ወይ ደግሞ ሲነገር ምናምን ይሰማኛል። ተረዳኝ። ስለ ጀነትም ሲባል የሆነ ውስጥ ፊልም የሚያደርገው ነገር አለ። አሁን ላይ ግን እሱ እምነት እኮ ምንም ነው እምነት። አሁን ግን እምነቱ የለም። ገባ ተረዳኝ። ምንም ፊል አላረግም ስለ ጀሃነም፣ ስለ ሞት መነሳት፣ ስለ ሰይጣን፣ ስለ መላእክት ምናምን ስለማላየው ነገር እኮ ገብቶኛል። በእርግጠኝነት ስለማላየው ነገር ያልሽ ነገር ነው እንጂ ገብቶኛል። እሱ ምን መሰለሽ አሁን በእስልምና አስተምህሮት ኢማናቸው የማይነጥፍ ዝቅም ከፍም የማይል የመላእክት ብቻ ነው። ከመላእክት ውጭ ያሉ እና የመላእክቶች ባለበት የቆመ ነው እምነታቸው፣ ዝቅም ከፍም አይልም። የነቢያቶች ደግሞ ሁሌ የሚጨምር ነው ኢማን የሚባለው ወይም እምነት የሚባለው ነገር። ከነቢያት ውጭ ያሉ ሰዎች ግን ዝቅም ይላል ከፍም ይላል። ዝቅ የሚልበት ጊዜም አለ፣ ከፍ የሚልበትም ጊዜ አለ። አሁን ይሄ የኢማን ዝቅታና ከፍታ ነው እና አንቺ ውስጥሽ ላይ ያለው እምነት ቀስ በቀስ የተሻረ መጥቶ አሁን ከእምነት ውጭ ስለሆንሽ ነው። ከእምነት ውጭ ማለት ውስጥሽ ላይ ያለ የኢማን ነገር የለም ነው። እምነት ጋር የተገናኘ ምንም ነገር የለም ነው። ምንም ነገር ከሌለ ደግሞ ፊል ልታደርገው አትችይም ነው። ለምሳሌ እስኪ ኤፍናን ልጠይቅሽ፣ ፊትሽን አሁን እንደዚህ በጥፊ ሳትመቺ ምናምን ጉንጭሽን እንደዚሁ ያምሻል ኤፍናን? የሆነ ነገር ሳይመታሽ ምናምን በህልምሽ ስትመቺ ያምሻል አያምሽም ኤፍናን? አይ ምን ህልሙ ውስጥ ነኝ? ህልምሽ ላይ ሆነሽ ስትሮጪ፣ ስትመቺ፣ ሲደክምሽ፣ ሲርብሽ፣ ውሃ ሲጠማሽ እነዚህ ሁሉ ስሜቶች ይሰሙሻል ወይስ አይሰሙሽም? ህልም ውስጥ ይሰሙኛል አይደለ? ያው ግን እኮ ከስጋ ጋር የተገናኘ ነው። አሁን እሱ ማለት አንቺ አሁን የሆነ ሰው ፊትሽን መጦ እዚህ ላይ ያለው ፊትሽን መጦ በጥፊ ካልመታሽ በስተቀር ማያምሽ ከሆነ በህልምሽ በጥፊ ስትመች ሲታይሽ ምንም እኮ የመታሽ ነገር የለም በአካል። ለምንድን ነው የሚያምሽ? በአካል ያመኛል እንዴ? በህልሜ የተመትቼ ጠዋት ስነሳ ያመኛል ወይስ እንዴት ነው? እንደዛ ያልክ ነው? ኖ ፊል ታደርጊዋለሽ። ሪል ነው። አሁን ወንድ ብትሆኚ በህልመ ሌሊት አስረዳሽ ነበረ። ግን ያ ህልመ ሌሊትን ላታውቁት ትችላላችሁ ሴቶችና በዛ አላስረዳሽም ብዬ ነው እንጂ ወንድ ብትሆኚ ቀላል ነው ለማስረዳት ይሄን ነገር። ስሜቱ ይሰማሻል፣ ያምሻል። በቃ ያንን ነገር ፊል አድርገሻል። ለምሳሌ አሁን ወንዶች ምናምን ህልመ ሌሊት ያውቁታል ምናምን ስል ምንድነው
ህልመ ሌሊት ወንድ ልጅ ሲያይ አንድ ወንድ ልጅ ህልመ ሌሊት ሲያይ ሴትም ያያል እኮ ግን ሴቶች ቢያዩም እናያለን አይሉም። ላይክ 20 ምናምን የሚባል ነገር 20 የዚህ ሀገሩ 30 40 50 ኪሎም ቢሆን ብቻ እንደዛ አይሉም ስለማይሉ ነው። አሁን ወንድ ልጅ ለመተማመን ቀላል ነው። ሴክሹዋል ኢንተርኮርስ በህልሙ የሚያደርግ ከሆነ አንድ ወንድ ልጅ ኖርማሊ ፊሊንጉን ሙሉ በሙሉ ይሰማዋል። መሰማት ብቻ ሳይሆን ምላሽም ይሰጣል። ገባሽ? ይሄ ለኛ አሁን ቀላል ነው እንደዛ ለማስረዳት ነው። አንቺ ግን ሴት ስለሆንሽ ለምሳሌ ስትሮጪ ምናምን እንደዚህ በህልም ስታይ እያንዳንዱ ፊሊንግሽ እያንዳንዱ ነገር ይሰማሻል። ስኮፊልድ ምናልባት 13 ዓመት 14 ዓመት ያልሞላህ ሰው ከሆንክ ላታይ ትችላለህ እና ይሰማሻል ስትመቺ ስትደበደቢ ምናምን እና ለምንድን ነው ፊልም የምታደርገው? አሁን ብዙ ሰው የቀብር ህይወት ሲባል ምናምን ኩዌሽን ያደርጋል፣ ጥያቄ ያነሳል። ግን የተለየ ነገር የለውም። ኖርማሊ ስልሽ ለማለት እንደፈለኩ አይ ቲንክ ትረጃዋለሽ ብዬ አስባለሁ። እና እሺ ለምንድን ነው የሚሰማን? ያ አታውቂውማ። አንቺ አሁን አካላዊ ነገር እኮ የለም። ሪሙቭ ዩር ባክግራውንድ ኖይዝ ምናምን። እሺ በቃ ሪሙቭ አደርገዋለሁ። ምንድን ነው ሴቲንግ ምናምን የተጃጃለብኝ ነው። አረ በጥፊው ያስረዳው ነው። እሺ ሶ ያምሻል፣ ግን ለምን እንደሚያምሽ አታውቂው። አንቺ የምታየው ነገር ነው አልሽ። እንደዚህ ንክኪ ምናምን ከሌለ ለምንድን ነው የሚሰማሽ ነው። እና እነዚህ ነገራቶች ከሞት በኋላ ስላለ ህይወት፣ ስለ ቀብር ህይወት ምናምን ምሳሌ መሆን የሚችሉ ናቸው። ቀለል ያለ ነገር ነው። ሞት ማለት እንቅልፍ ማለት ትንሹ ሞት ነው። ሞት ማለት ትልቁ እንቅልፍ ነው። ከሁለቱ የተለያየ ነገር የለም። መተኛትሽን የምታወቂ እኮ ስትነቂ ነው። ከመንቃትሽ በፊት መተኛትሽን ታውቂያለሽ? ሼፍና ካልነቃሽ አታውቂማ። ስለዚህ መተኛትሽ የምታውቂው ስትነቂ ነው። ህልም መሆኑን ኢቭን የምታውቂው ስትነቂ ነው። ወይም በቃ እየነቃሽ ስትመጪ ምናምን ወይ ህልም በሆነ እያልሽ መጸለይ ትጀምሪያለሽ። አስፈሪ ነገር ከሆነ ብቻ የምታውቂው ምንድነው? ስትነቂ ነው። ሰው እስክትነቂ ድረስ ያለው ህልማዊ ላይፎች በጠቅላላ እሺ ይገባሉ። አንድ እሺ ዩቲዩብ ቆይ እሺ ያስተካከልኩ ላወራሽ እና እዛ ጋር የምታያቸው ነገራቶች በጠቅላላ የምትረጃቸው አንቺ ስትነቂ ነው። በቃ አሁን እንቅልፍሽን የሆነ ሰው እኮ ሲተኛ እኮ አያውቀውም። ባይዘው ማንም ሰው እኮ ሲተኛ አያውቀውም። መች ነው እንቅልፍ መጥቶ የሚወስደው? ማንም አያውቀውም። ይሄ ራሱ እኮ ትልቅ ሚስጥር እኮ ነው። እንቅልፍ መች መጥቶ እንደሚወስድሽ እኮ አታውቂው። ከነቃሽ በኋላ ነው እንቅልፍ ወስዶሽ እንደነበር የምታውቂው። እና ነገሮች አሉ ልልሽ ነው። አሁን ስፒሪቹዋል የሆነውን ወርልድ ያንን ዓለም ለመረዳት እዚሁ ሁነን እኛ እዚሁ በንቃተ ህሊና እንኳን የምናውቃቸው ግን ያላስተዋልናቸው ለነዛ ግን በትክክል ምሳሌ ሊሆኑ የሚችሉ ብዙ ነገሮች አሉ። ለምሳሌ አሁን የሆነን ተክል ብትወስጂ ምናምን ነገር ያ ተክል ላይክ ፈርሶ ቁርአን የሚሰጠን እንትን ማለት ነው። ቁርአን የሚሰጠን ምሳሌዎችን ካየሽ ያ ተክል ፈርሶ ምናምን አፈር በቃ ደረቅ አፈር ከሆነ በረሃ ምናምን ከሆነ በኋላ ዝናብ ይዘንብና ከአንዱ አፈር የተነስቶ ያን ሁሉ ዘር ያፈራል፣ እንደ አዲስ ይለመልማል ማለት ነው። ኦሬዲ እኮ ሙቷል እኮ ያ ዘር እኮ ያ አዝርዕት ነው የሚባል ነገር። ያ አዝርዕት እኮ ሙቷል፣ አልቋል፣ በቃ ጠፍቷል። ከዛ በኋላ ግን ድጋሚ በዛ በሚዘንመው ዝናብ አማካኝነትም ሊሆን ይችላል ድጋሚ ይነሳል ማለት ነው። ድጋሚ ያ አዝርዕት ወደ ህይወት ይመለሳል። እና ማየት ከፈለግን በዙሪያችን የምናያቸው ብዙ ነገሮች አሉ። ቁርአን ሌላ የሚሰጠን ምሳሌ አለ። ከየት እንደመጣን የማናቅ ሰዎች ላይክ ስንት ዓመትሽ ነው ኤፍናን? 22 እሺ ፕላስ አለው? እሺ 22 ዓመትሽ ከሆነ የዛሬ 24 ዓመት የት ነበርሽ ኤፍናን? እንዴ ገና እንዴስ ኖ ወደፊት አላልኩሽም፣ ወደ ኋላ የዛሬ 24 ዓመት አላውቅም። እንግዲህ በሌላ መልክ ሌላ አይነት ሁኔታ ላይ ሆኜ ሊሆን ይችላል። የትም አልነበርሽም። እሱ አይሻ አሁን ለዛ ሲሆን ለመቀበል የሆነ አእምሮሽን ሬዲ እያደረግሽው ነው። ኦኬ በሌላ መንገድ በሌላ አይነት ሁኔታ ሆኜ ሊሆን ይችላል። ላይክ ኢነርጂ ነበርን ከዛ በስጋ ፎርም ተገለጥን ምናምን የሚሉ ይሄ ኒው ወርልድ ኦርደር አይነት አመለካከት ያላቸው ማለት ነው። ኒው ወርልድ ኦርደር ነው የሚባል ወይስ
አይደለም ምን እንደሚባል ረሳሁት። ብቻ የዛ አይነት አመለካከት ያላቸው ሰዎች አሉ። ኢነርጂ ነበርን በስጋ ተገለጥን ምናምን የሚሉ ማለት ነው። አሁን እነሱ ጋር በቃ ትልቅ የሆነ የምታሳልፊው ሁኔታ ትልቅ የሆነ ተጽዕኖ እየፈጠረብሽ ነው ማለት ነው። ባለፈው ስለ እርጉዝ እናት ውስጥ ያሉ ስለ 2 መንትዮሽ ምሳሌ ሰጥቼሽ ነበረ። አሁን ያው ነገር ነው ቀለል ያለ ነገር። በአጭሩ የዛሬ 24 ዓመት የትም አልነበርሽም። የትም እናትና አባትሽ ሁሉ ኢቭን ሊወልዱሽ ራሱ አያስቡም አያውቁሽም ነበር። ማንም ያውቅሽ የለም። የትም ምን ያልነበርሽም። ይህን ነገር ስታስቢ ምን ነበርኩ ስትይ ምንም ነገር አልነበርሽም። ማን ነው ታዲያ እናቴ ማህፀን ውስጥ ያስቀመጠኝ? ፈጣሪ ነው። አሁን አንቺ እኮ እሱን ፈጣሪ አትቀበይም። እናትሽ ማህፀን ውስጥ ነው ያስቀመጠኝ ማለቴ የሆነ ነገር ነበር አይደለ? ከዛ ወደዚህ ተቀየረ። እንደዛ ነው አይደለ? ምን ለምሳሌ የሆነ ነገር ነበር ስትል ስለ ማህፀን ውስጥ አለ ስፐርም ሴል እንደዚህ በሂደት እንትሩን እየቀየረው ስጋ ምናምን እየሆነ የመጣ የለኝም እንዴ? ምንድነው ነፍስ? አይ ቲንክ ኡጋስ ነው እንደዛ ብትሉት እናንተ ነፍስ ነው የምትሉት። እኛ ምን ለምን ተይውና እኔ አሁን ለምሳሌ አንቺ በቃ እየጠየቅሽ ያለሽው እንደዛ አይነት ነገር ነው። ምንድነው ነፍስ? አሁን ነፍሴንም ስጋዬንም ነኝ አልሽኝ አይደል አንቺ? እሺ ኤፍናን ነፍሷንም ስጋዋንም ናት። ምንድነው ነፍስ ኤፍናን? ኦኬ ኦሬዲ ነኝ እንቀሳቀሳለሁ። እውቀት አለኝ አይደለ? ምን አለሽ አላልኩሽም? ነፍስ ምንድነው ያልኩሽ? እኔ እንደ ለመግባባት ብዬ ነው እንደዛ ምለው።